ፖይራዝ ውሳኔህ ምንድነው? አይሴጉል ለኔ ብላ ነው እዚህ የቀረችው። የመሄድ ሀሳቧን የቀየረችው ለኔ ስትል ነው። እንዴት ነው ታዲያ ሆነ እንዲህ ብላት? አብራችሁ መቀጠል እንደማትችሉ ታውቃለህ። የሆነ ሰበብ ትፈጥራለህ። የመዋሸት ችግር የለብህም፣ በደንብ ታውቀዋለህ። መቼ ነው የምናገረው? ዛሬ ጊዜ ሳታጠፋ አሁኑ። ምን ተፈጥሮ ነው? አባዬ ስማኝ፣ እንደምታስብ አይደለም። እስካሁን አንተ ወንድ ነኝ ትላለህ፣ ጭራሽ ለመከራከር ትሞክራለህ። ከሴተኛ አዳሪ ጋር አንሶላ ስትጋፈፍ ራሱ ምንም አይመስልህም አይደለ? እሱ ሳይበቃ ደግሞ ጭራሽ ሚስትን ትመታለህ አይደለ? አሁን አፍ አሊም ብለህ ታወራለህ። ምንም አልገረመኝም። አንተ ምንም ብታደርግ አይገርምም። ስልክህን ቶሎ በል አውጣው። ስልክህን አውጣው ፖይራዝ። አሁኑኑ ደውልላት። አንተ ትደውልላታለህ ወይስ አይሲጉልን እኔ እንዳናገራት ትፈልጋለህ? ለምንድን ነው እንዲህ የምታደርጊው? ቆይ አንቺ ምን ትጠቀማለሽ? ለሁሉም ሰው የሚሻለው ይሄ ነው። በደንብ ኤኝ ፖይራዝ። በጥሩ መንገድ መጨረስ ያንተ ምርጫ ነው። አይሲጉል ሁሉንም ነገር ከኔ ከሰማች ነገሩ በጣም ይብሳል። ገብቶሃል አይደል? እንዴት ነው ከዚህ በኋላ ላገኝሽ አልፈልግም የምላት? ንገሪኝ እስኪ። አሁን ያለንበት ሁኔታ ከሱ በጣም ይብሳል፣ ልመነኝ። በል ደውልላት። እኔ ነኝ። ቀና በልና በደንብ ያኝ። እኔ እንደዚህ አይነት ነገር ሳደርግ አይተኝ ታውቃለህ? አይ አባዬ አላውቅም። አይተኝ አታውቅም? ለምን? ምክንያቱም እድሜ ልኬን በህይወቴ ውስጥ ከምንም በላይ ቦታ የምሰጠው ለቤተሰቤ ነው። ትክክለኛ ወንድ የሚኖረው ለቤተሰቡ ሲል ነው፣ ለሚስቱና ለልጆቹ ሲል ነው። አንተ ግን ምንም የሚገባ አይደለም። ደህና ነህ አባዬ? ደህና ነኝ፣ ምንም አይደለም፣ ደህና ነኝ። መድኃኒት ትፈልጋለህ? እንዲያመጡልህ ልንገራቸው? አይ አመሰግናለሁ የኔ ልጅ አመሰግናለሁ። ተመልከተኝ ሳደርቴን። ከአሁን በኋላ ይሄ ነገር እዚህ ጋር ያበቃል። እሺ ገብቶዋል? ገብቶኛል አባዬ። ገብቶዋል ወይ? ገብቶኛል አባዬ። እንደዚህ አይነት ነገር ከአሁን በኋላ አይፈጠርም። ሰንጉል ነይ ወደዚህ። ተመልከት፣ ከዚህ በኋላ እቺን ሴት እንዳታስከፋት። ይኸውልህ ከዚህ በኋላ ለትመታት እንደሞከርክ ብትሰማ ምን አለ በለኝ፣ ለአንተ ጥሩ አይሆንም። እሺ? እና አንቺ ደግሞ ምንም አይነት መጥፎ ነገር ካደረገሽ ትነግርኛለሽ። እሺ? እሺ ባባ። እሺ ምን እየተከናወነ ነው? ከዚህ በኋላ ምንድነው የሚሆነው? እና ሰንጉል ተመታ፣ በቃ እንዲህ ነው የሚያልፈው? ከዚህ በኋላ በጭራሽ እንዲደገም አልፈልግም። ይህንን ርዕስ እዚህ ጋር እንዘጋዋለን። የማትረባ ሄሎ፣ ሰላም ነው አይሴጉል? አለው። ዛሬ ብንገናኝ ይመችሻል? ምን ተፈጠረ? ድምፅ ደህና አይመስልም። መጥፎ ነገር ተፈጠረ? ምን ሆነሃል? ንገረኝ። ቆይ ስንገናኝ እነግርሻለሁ። በጣም አስጨነከኝ እኮ። ስለምንድን ነው? ስለ ሁለታችን ነው።
ደስ አለሽ? አሁን ምን ያህል እንደጠላኸኝ ይገባኛል። ግን በቅርቡ ታመሰግነኛለህ ፖይራስ። ለምንድን ነው ከአባቴ ጋር የምትጨቃጨቀው? አልተጨቃጨቅንም እኮ ዝም ብለን እያወራን ነው። ስለምንድን ነው የምታወሩት? ሲናንን እንዳንተ መንከባከብ አልችልበትም፣ ስለዚህ አንተ እንድታሳድገው እፈቅዳለሁ፣ ክሴን አነሳለሁ አለ። ምን? አባቴ እንደዚህ አይነት ነገር ሊል አይችልም። እኔን አይተውኝም። ሲናን፣ በአሁኑ ሰዓት አባትህ ብዙ ቅድሚያ የሚሰጣቸው ነገሮች አሉ። እየዋሸ ነው። አባቴ እኔን በጨረሽ ሊተውኝ አይችልም። ይሄ ምንድን ነው? ቶ አንተ ምንም የሚያሳስብ ነገር የለም። ቆይ አየዋለሁ። ይሄ አባቴ ነው አይደል? ሌሎቹ ሰዎች እነማን ናቸው? አይ መሳሪያ የታጠቁ ሰዎች ናቸው። የአባት ጓደኞች ናቸው። ግን እኮ አባቴ ጥሩ ፖሊስ ነው። ከእነዚህ ሰዎች ጋር ምን እያደረገ ነው? እሱን አባትህን ጠይቀው። ግን አሁን ለእኛ ጥሩ የሚሆነው ከአባትህ ብንርቅ ነው። በስተመጨረሻ እሱም ራሱ ገብቶታል። ለምንድን ነው የምርቀው? እሱ ምንድን ነው የገባው? ምንድን ነው የገባው? አባቴ እንደዚህ አይነት ሰው አይደለም። አንተ ዝም ብለህ እየዋሸ ነው። አመሰግናለሁ። አሳልፈሽ አልሰጠሽኝም። ድሮ የማውቅ ሰው አይደለህም። ያው ሰሞኑን ትንሽ ተጨንቄያለሁ። ሰክሬ ነበር። እኔ ሳውቅህ እንኳን ለእኔ ለሌላም በጣም ትራራ ነበር። ሰክሬ ነበር። በጣም ሰክሬ ነበር። ከዛ በጣም ተፈታተኑ። ለሆነ ደቂቃ ራሴ መሆን አልቻልኩም። ድንገት ነው የተፈጠረው። ድንገት ነው የተፈጠረው ምን ማለት ነው? ነገሩ ቀላል ነገር አይደለም። ባባ ይህን ቪዲዮ ቢያይ ለአንተ በጣም መጥፎ ነው የሚሆነው። ትክክል። ሲጀምር ምን ለማስወገድ ምክንያት እየፈለገ ነው። ምን ማለት ነው? አታስቢ፣ የሚያስፈልገውን ነገር በሙሉ አድርጋለሁ። ደህና ሆኜ እንገናኛለን። አቶ እንሳል ደህና አደርክ? ሲናን ደህና ነህ? አይደለሁም። መምህር፣ ለትንሽ ደቂቃ ማውራት እንችላለን? እሺ ይቻላል። ያ ፖይራዝ የሚባለው ሰውዬ ሲናንን እንዲያየው እንዳትፈቅጅለት። ርዕሰ መምህሩንም አናግሬዋለሁ። በር ላይ ለሚቆሙት ጥበቃዎችም እንዳያስገቡት ይነገራቸዋል። ቆይ እርግጠኛ ነህ አቶ እንሳል? በጣም እርግጠኛ ነኝ። እሺ ቻው ልጄ፣ እንገናኛለን። ሲናን ደህና ነህ? ደህና ነኝ። በል በቃ ወደ ክፍል ግባ። ሲናን የት ልትሄድ ነው? አንድ ጊዜ ቶሎ መለሳለሁ። ስልኬን መኪና ውስጥ ረስቼው ነው። ሄጄ ላምጣው። እሺ ቶሎ ተመለስ። እኔም የማስበው እንደዛ ነው። ምን ማለት ነው? ባለፈው ከፖይራዝ ጋር ሲያወሩ ሰምቻቸዋለሁ። ምን ያህል እንደሚያምነው ሲነግረው ነበር። እኔን ግን እንደዛ አምኖኝ አያውቅም። በዛ አይን አይቶኝ አያውቅም። ፖይራዝን ሲያየው ራሱ አይኑ ያበራል። ከትንሽ ደቂቃ በፊት መጥቶ ነበር። ምን አይነት ነገር እየተፈጠረ እንደሆነ ተመልከች።
ምኑን እንደወደደው ምንም አልገባኝም። የእኔ ጉድለት ምንድን ነው? ምን አጥፍቼ ነው ሰንጉል? ታክሲ! 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 አቤት ጎረምሳው። ወንድሜ መኪናውን ንደው፣ ዝም ብለህ ንደው። ወዴት ነው የምንሄደው? አባቴን ካዋሮት በኋላ እነግርሃለሁ። ግን እዚህ ጋር አትቁም፣ ንደው። ሂድ ሂድ፣ ልደውልለት። ቆሽ አሁን ምንድን ነው ማደርገው? ለዚህ ሴት እንዴት ብዬ ነው ምነግራት? ልጄ እንዴት ነህ? ሄሎ አባዬ፣ የት ነህ? ከትምህርት ቤት ጠፍቼ ወጥቻለሁ። የኔ ልጅ አያቴ ክሱን ትቶታል፣ አንስቶታል አለኝ። ከዚህ በኋላ በጭራሽ አይፈልግህም አለኝ። ስማ ልጅ፣ አሁን የት ነህ? እባክህ የት ነው ያለው? አሁን እውነቱን ንገረኝ። ታክሲ ውስጥ። እንደዛ ከሆነ ስልኩን ለሹፌሩ ስጠው። አቤት። እሺ፣ እዛው እንመጣለን ወንድሜ። ወይዘሮ አይጃ፣ ሲናን እኔ ጋር ነው። ምንም እንዳታስቢ፣ ከእኔ ጋር ነው ያለው። ላሳውቅሽ ፈልጌ ነው። በምችለው ፍጥነት ትምህርት ቤት መልሼ ያመጣዋለሁ። ግን ከአንቺ የምፈልገው አንድ ነገር አለ። አማቼን ታውቂዋለሽ አይደል? ስለዚህ ነገር ባይሰማ ደስ ይለኛል። አሁን ከእሱ ጋር ሌላ ችግር ውስጥ መግባት አልፈልግም። አዎ፣ በጣም አመሰግናለሁ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ቻው ቻው። አንተ ልጅ፣ የኔ ልጅ እንካ። እሺ፣ አመሰግናለሁ። መልካም ቀን። ለምን እንደዚህ ያደረግ? በልና እሱ ላይ ወጣ። አባዬ፣ አያቴ ያለው ነገር እውነት ነው እንዴ? ሽጉጥ ከያዙ ሰዎች ጋር ሆነ የተነሳውን ፎቶ አሳይቶኛል። ከዚህ በኋላ አንተ ማሳደግ አይፈልግም አለኝ። ምንም ሳትጠራጠር አመንከው? ግን ፎቶቹን አይቻቸዋለሁ። ልጅ፣ ያየሃቸው ፎቶዎች የድሮ ናቸው። መሳሪያ ይዘው ያየሃቸው ሰዎች ደግሞ እኛንና ሀገሪቷን የሚጠብቁ እኮ ፖሊሶች ናቸው። ገባ አይደለ? ገባ ልጄ። ፖሊስ ታውቃለህ አይደል? እውነትህን ነው? አዎ። አልገባህም እንዴ? እሱ እየዋሸ ነው። እኔ እናንተ ደግሞ እንጣላ ይፈልጋል። ስለዚህ ተመልሰን አንድ ላይ መኖር እንጀምራለን። ልጄ፣ ለምን እንደሱ ብለህ ጠየቅህ? በሚገባ አንድ ላይ እንሆናለን። ጎበዝ የኔ ልጅ። አባዬ፣ አያቴን ይኸው። ሁሉም ሰው እኔ አብሬው እንድኖር ይፈልጋል። ይገርማል። ቆይ እኔ ግን ይህን ያህል ልዩ ሰው ነኝ እንዴ? ይህን ያህል አታካብድ። እንደዛ አይደለም። ግን ያው አንተ በትንሹ ልዩ ነህ። ለማንኛውም ምንም አትልብ ልጄ። የሆንክ ጩጬ ነገር የእኔ ችግር ምንድን ነው ሰንጉል? ንገሪኝ። እኔን ስታይ ምን እንደሚታይሽ ንገሪኝ። ንገሪኝ እባክሽን። እኔን ስታይ ምን እንደሚሰማሽ ንገሪኝ እባክሽ፣ ንገሪኝ። ፖይራዝ ባንተና በአባት መሀል እንዲገባ አንፈቅድለትም። እሺ? ሲጀምር እንደዚህ አይነት ነገር እንዲፈጠር አንፈቅድም። እሺ? ሰንጉል ትተሽኛ ትጂ።
መቼም ትተሽኛት እጂ ሶንጉል፣ እባክሽን ትተሽኛት እጂ። ሳድረቲን፣ እኔ ሁሌም ቢሆን አንተን አፈቅርሃለሁ፣ ግን አንተ ፍቅሬን መልሰህ ትረግጠዋለህ። ፖይራዝ ገና ትልቅ ችግር ያመጣብናል። ያንን ሰውዬ አንድ ነገር ማድረግ አለብኝ። ሳድረቲን፣ ይሄኝ ያሰብኩትን መቼም እንዳታደርገው። አይ እንደዛ አይደለም፣ ግን ከኔና ከአባቴ መራቅ እንዳለበት መማር አለበት። አባቴ የፖይራዝን ልጅ ሊያስመልስለት እየሞከረ ነው። ብታይ ፖይራዝ ልጁን በጣም ይወደዋል። አንተና አባትህ እንዳትስማሙ ካደረገ አንተም ከልጁ ጋር እንደዛ እንዲሆኑ ታደርገዋለህ። በዚህ መልኩ ጥፋቱን ማወቅ አለበት። እሺ ሄሎ፣ ሰላም ነህ? እንዴት ነህ ነክሌት? አለቃ የላከልኝ ስጦታ ብዙ ችግር ውስጥ እንዳስገባኝ ታውቃለህ አይደል? የምን የቀረጻ አድማስ ነው? የትኛው? የት? ሲናን፣ እህቴ አይሴጉል፣ ለምንድን ነው ትምህርት ቤት ያልሄድከው? ከትምህርት ቤት ጠፍቼ ወጥቼ ነው። ድጋሚ? እንዴት? በፊት ለፊት በር። ፖይራዝ፣ ሁሉም ነገር ሰላም ነው? እና እዛ ጋር እንቀመጥ። ፒዛ እንብላ። ና። ፖይራዝ፣ ስለምንድን ነው የምናወራው? ለማወቅ ጓጓው። ነይ ነይ፣ እናወራለን። አታስፈራረኝ። ተኩስ! ሳትከው። ብዙ ጊዜ መጫወቻዎች ላይ አልተኩስም፣ ሰዎች ላይ መተኮስ ነው የሚያስደስተኝ። የሚያስደስተን ነገር መመሳሰሉ በጣም ደስ ይላል። ምን ፈልገን? እንድታወራ የምፈልገው ሰው አለ። አሁን በሕይወት ትልቁን ውለታ ውልልሃለሁ ሳደርቲን። ውለታ መላሽ ነህ ብዬ ተስፋ አድርጋለሁ። ምንድን ነው? ይሄ ሰውዬ እዚህ ምን ያደርጋል? ሽጉጡን መልሰው። አንተ ሰውዬ እንድተኩስባት አታስገድደኝ። ሰዎች ተረጋጉ፣ ተረጋጉ። አንተ እዚህ መሃል አትግባ። እዚህ የጠሯችሁ በጭራሽ እርስ በርስ እንድትተኳኮሱ አይደለም። የጠሯችሁ እንድትታረቁ ነው። እዚህ የጠሯችሁ አንዳንድ አለመግባባቶችን እንድትፈቱት ስለፈለግኩ ነው። በሉ አብራችሁ ይኑ። በቃ እስከ ማታ እንደዚህ ቁጭ ነው የምንለው? ልጄ አንዴ እዛ ጋር ተቀመጥ እሺ? እኔ እና እሷ የምናወራው ነገር አለን እሺ?
እሺ ምን ብዬ እንደምጀምር አላውቅም። ምን እንደምልም እኔ እንጃ። ግን ለማንኛውም አሁን አዳምጪ። ይኸውልሽ ሁሉንም ነገር እነግርሻለሁ። ታውቃለህ፣ እኔ ግን አጀማመሩ ራሱ ምንም ደስ አላለኝም። መሀሉንና መጨረሻውን በሰማሹ። መናገር የፈለግከውን ተናገር በቃ። እሺ ይኸውልሽ ምን መሰለሽ አይሴጉል፣ ከአንቺ ጋር ከባድ ሁኔታዎች ላይ ተገናኝተናል። በእርግጥ ያው እንደ አጋጣሚ ሆነ ነው እና ከዛ እርስ በርስ ተዋደድን። ከዛ የምታውቂያቸው ነገሮች ተፈጠሩና ከመዋደድ በላይ ጠንከር አለና ሌሎች ስሜቶች ይሰሙን ጀመር። ስላለፈው ነገር ማውራት አቁምና አሁን እዚህ ለምን እንደጠራኸኝ ንገረኝ። ፈጥነ ወደ ጉዳይ ግባ ፖይራዝ፣ አታሳብደኝ። ይኸውልሽ አይሴጉል፣ ከዚህ በኋላ ላገኝሽ አልፈልግም። ምንድነው የምታወራው? ለምንድነው የማትፈልገው? በቃ አልፈልግም አይሴጉል። ከዚህ በኋላ እንደዚህ መቀጠል አልፈልግም። አባዬ ምንድነው የምታወራው? ልጅ አንተ እዛ ተቀመጥ፣ እዚህ መሀል አትግባ። ሲናን ልክ ነው። ምንድነው የምታወራው? የማወራው ግልጽ ነው። ቆይ ከዚህ በላይ ምን ልበል? በቃ ከዚህ በላይ ምንም አልችልም። ፖይራዝ አናግሯታል። ቆይ ለምንድነው ድንገት ተነስተ እንደዚህ አይነት ነገር የምትለው? አይሴጉል፣ ይሄንን ጉዳይ ሳስብበት ነበር። በደንብ አድርጌ ሳስብበት ነበር። ፈርተህ ነው? አባቴን ፈርተኸው ነው? ያው እሱም አንድ ችግር ነው። እና ምንድን ነው? ግን ደግሞ እሱ ብቻ አይደለም። እሺ ችግሩ ምንድን ነው ታዲያ? ችግር ያለብሽ አንቺ አይደለሽም፣ ከኔ ነው ችግሩ። እሺ ማን ነው እሱ? ይሄ ልጅ የሳርካን ገዳይ ነው። ምንድን ነው የምታወራው ዛፈር? ይሄንን ተመልከተው። በሁለታችሁ መሃል ያለው ጥላቻ ሁላችንንም እየጎዳን ነበር። እኛ የሥራ ሰዎች ነን። አባት መጥቶ ያለውን ነገር ነግሮኝ ነበር እና እኔም ትንሽ ፍለጋ ሳደርግ የልጅህን ገዳይ አግኝቼዋለሁ። የሰማሁት እውነት ነው? ስማ፣ ልጄን ገለኸዋል? የማየው እውነት ነው? ገና ወጣት ነው። ሐኪም ምናልባት ከዚህ በኋላ ትንሽ ዓመት ብትኖር ነው ብሎታል። ስለዚህ ይቀበለዋል ማለት ነው? እንግዲህ እሺ ብሏል። 2 ልጆች አሉት። ስራ የለውም። መሞትህ አይቀርም፣ ግን ቢያንስ ቤተሰቦችን እርዳ ብዬ ነግሬዋለሁ። ለቤተሰቦች አንድ ነገር ማድረግ ትችላለህ አልኩት። እሺ፣ በስንት ተስማማችሁ? 250 ሊሬ። ገንዘቡን ባንክ አስገብቼለታለሁ። መጨረሻ ሰዓት ላይ ሐሳቡን አይቀይርም? አይቀይርም። ለጆሮ ቢሱ እሱ እንደገደለው ይነግረዋል። ፎቶዎቹንም ቀይረናቸዋል።
ጆሮ ቢሱ ብዙ ብሩህ ጭንቅላት ያለው ሰው አይደለም። ጥሩ ነው፣ ግን አንድ ነገር ማለት እፈልጋለሁ። እሺ። መደራደር በጭራሽ አትችልበትም። 250 ሊሬ ለሰውና ለሰው ነፍስ በጣም ይበዛል። አድርጌዋለሁ። አንተን ምን ላርግህ? አሁን ምን ላርግህ? በጣም ብዙ ስህተቶች እንድሠራ አድርገኸኛል። ምስቅልቅሌን አውጥተኸዋል። እኔንም አመሰቃቅለህ የምወደው ልጄንም ገለኸዋል። ሌላ ሴት ህይወት ውስጥ አለች? አይ እንዴት ሆኖ? በጭራሽ እንደዚህ አይነት ነገር የለም። ታዲያ ለምን? አይሴጉል፣ አንቺ ከኔ የተሻለ ሰው ይገባሻል። እኔ ነኝ እስኪ የገዛ ልጄን ራሱ በስነ ስርዓቱ ማሳደግ አልችልም። ቋሚ የሆነ ስራ እንኳን የለኝም። አንቺን ደስተኛ ማድረግ አልችልም። እንዴት እችላለሁ? የኔና አንቺ ግንኙነት የተሳካ አይደለም። አየር መንገድ ለምን መጣ? እዚህ የቀረሁት ለአንተ ስል ነው። በአንተ ምክንያት ነው። ታዲያ ለምን እዛ መድረክ ላይ ወጥተህ ያንን ዘፈን ዘፈንክ? ለምንስ እንደ ምርጥ አፍቃሪ ያደረገ? እያስመሰልክ ነበር ማለት ነው? ቆይ እየቀለድክብኝ ነው አይደል? ንገረኝ። እኔን እንለያየ ማለት መብት የለህም። እንደዚህ አይነት ቀልድ መቀለድ አትችልም። አይሴጉል፣ ሰዎች ቢዋደዱም ሊለያዩ ይችላሉ እኮ። ዝም በል። የሰው ልጅ ድንገት ተነስቶ የተሻለ ይገባሻል ብሎ ፍቅረኛውን ትቶ አይሄድም። እንደዚህ ፊልመኛ ልትሆን አትችልም። እንደዚህማ ማድረግ አትችልም። ሳስብበት ነበር አይሴጉል፣ ረጅም ጊዜ ሳስብበት ቆይቻለሁ። በቃ ግንኙነታችን እየተሳካ አይደለም። የምልሽን ለምን አሰሚኝም? በዚሁ ከቀጠለን ሁለታችንን በጣም እንጎዳለን። እንዳንተ አይነት ፈሪ ሰውና የማይረባ ወንድ በህይወቴ አይቼ አላውቅም። በስርዓቱ መለያየት ራሱ አትችልበትም። እንዴት ነው ሲጀመር ሰው ማፍቀር የምትችለው? በጣም ያሳዝናል። አንተን አምኜ ነበር። እኛ የሚለውን ቃል አምኜው ነበር። አምኜ ነበር። ብዙ ነበር ያሰብኩት። ልቤን ከፍቼልህ ነበር። ለማንም የማልናገራቸውን ስሜቶች ነግሬ ነበር። በጣም ያሳዝናል። መቼም ከዚህ በኋላ ቢቆጭ ተመልሰ እንዳትመጣ አልፈልግም። አባዬ ምንድን ነው የምታወራው? አሁን ባሂር ባባን ምንድን ነው ምለው? እንዴት ነው የተፈጠረውን ነገር የማስረዳው? እንግዲህ አቶ ባሂር ሁሉንም ነገር ይረዳሃል ብዬ አስባለሁ። አይደል እንዴ ሳደርቲ? እንግዲህ ያጨቀየኸውን ስሜን የምታጸዳበት እድል ተሰጥቷል። ተጠቀምበት።
አባቴ ሁሌም ቢሆን ለሰዎች ሁለተኛ እድል ይሰጣል። ይሄን አንተም ታውቃለህ። የባሂር ባባን ልጅ ለመግደል ሞክሬ ነበር። እሱንስ ምን ይላል? ያው ወደድክም ጠላም ለሰራው ስራ መቼም ቢሆን ቅጣትህን መቀበል አይቀርም። ግን እንደዚህ ለምን እንደምታደርግ እኔ እረዳሃለሁ። እውነት ትረዳኛለህ? በሚገባ ታስብ። በባዶው ነው ስምህን ያጠፋሁት። ምንም ችግር የለውም። እህቴ አይሴጉል፣ ቆይ እህቴ አይሴጉል፣ እባክሽን አትሂጂ። በእናታችሁ አትጣሉ። እሱን ለአባት ንገረው ሲናን። እሺ፣ ከዚህ በኋላ አትገናኙም? በቃ አይመስለኝም። ቆይ እኔን ከዚህ በኋላ አታገኘኝም? ምን ማለት ነው? ለምን ተብሎ? ካንተ ጋር የተገናኘ እንዝናናለን። እሺ፣ እየወጣን ፒዛ ምናምን እንበላለን። ምንም ነገር አታስብ። ቃል ግቢልኝ። እሺ፣ ቃል እገባለሁ። ሲናን ና የኔ ልጅ። ምንም አታስብ፣ በቅርቡ ይለቀሃል። እንዴት እንደሄደች አይተሻታል? አይሲጉልን ለእኔ ተዋት። ስለ እሷ ምንም አታስብ። እኔ የሚጠበቅብኝን አድርጌያለሁ። አሁን የሚቀረው ያንቺ ብቻ ነው። ስምምነታችንን አላፈርስም። ቻው፣ እንገናኛለን። ሲናን ደህና መሸህ አቶ እንሳል። አቤት። ባባ ባህሪ ኡማን የላከን ሊያናግርህ ይፈልጋል። ለምን? አታስብ፣ ምንም የሚያስፈራ ነገር የለውም። ምንም አልፈራውም። ስለ ልጅህ ሊያናግርህ ፈልጎ ነው። አቶ እንሳል፣ ምን ነው ችግር አለ? እሺ እንሂድና ያንን ባህሪ ኡማንን ላግኘው እና በመኪናችን ያለበት ቦታ ነው። አያስፈልግም፣ ግድ የለም፣ በራሴ መኪና መሄድ እችላለሁ። እኛን ትከተለናለህ። እንሂድ። ማውራት ትችያለሽ? ግቢ። አልቅሰሻል እንዴ? ትንሽ። አይ ሴጉል፣ ምን ተፈጥሮ ነው? ምንም አይደለም። ደህና ነሽ? አይ ሴጉል፣ ፖይራስ ስለሚባለው ሰው አውርቼሽ ነበር አይደል? አዎ። አልፈልግሽም አለኝ። ቀለል አድርጎ
የማይሆን ምክንያት ፈጥሮ በቃ ድንገት ከመሬት ተነስቶ አብረን መሆን አንችልም እንለያያለኝ። በጣም አዝኛለሁ፣ ግን እንደማትገቢው ግልጽ ነበር። ስለዚህ ብዙ አትዘኝ። እንዴት ነው የማላዝ ነው? ይህንን ሀገር ትቼ ያልሄድኩት እኮ ለሱ ስል ነው። እዚህ የቀረሁት እኮ ለሱ ብዬ ነው። ድንገት ተነስቶ ለምን እንደዚህ ያሰበ ብዬ ግራ እየገባኝ ነው። አባቴን ፈርቶ ይሁን ብዬ ማሰብኩኝ። ላንቺ መናገሬም ስህተት ነበር እንዴ ብዬ አሰብኩኝ። ምን ማለት ነው? እኔ የምለው ቆይ ምንም ነገር አልነገርሽውም አይደል? ምን ልነግረው እችላለሁ? ሴማ እኔ የምልሽ ፖይራዝን አላዋራሽውም አይደል? ፈጣሪ ሆይ ለምን እንደዚህ ታስቢያለሽ? አዎ ትክክል፣ እናንተ ናችሁ። እንዴት ሞኝ ነኝ? ሴማ እውነቱን ንገሪኝ፣ አንቺ ነሽ ይሄንን ያደረግሽው? ሄሎ ጄናን፣ አሁንም መስሪያ ቤት ያልጨረስኩት ስራ አለኝ። ከትንሽ ሰዓት በኋላ እመጣለሁ። ሲናን መጥቷል አይደል? ጥሩ በይ፣ በኋላ እንገናኛለን። አለቃ ለፖሊስ እንደውል እንዴ? አይ አያስፈልግም። መጥፎ ነገር ሊያደርጉ ይችላሉ እኮ። እነዛን ሰዎች አታውቃቸው፣ ወግ አጥባቂዎች ናቸው። መጥፎ ነገር ሊያደርገኝ ቢያስብ ኖሮ ወደ ቤቱ አይጠራኝም ነበር። በዚህ ሰዓት መኪና ውስጥ ሞቼ ነበር። ግንባሬ በጥይት ተመቶ አምቡላንስ ውስጥ ነበር የምገኘው። አዎ እሱስ ልክ ነህ። አመኝሽ ነበር። ሁሉንም ሚስጥሬን አንድም ሳላስቀር ነግሬሽ ነበር። እንዴት አይነት ልጅ ነኝ? ለአባቴ ነግረሽው ነው? ከዛ አባቴ ሰፈርና ዙልፊካርን እንዲያስፈራሩ ስላካቸው እንደዛ ነው የሆነው? ብዙ ነገር በራስሽ እየፈጠርሽ ነው። ታውቂያለሽ አይደል? እየፈጠርኩ ነው አይደል? አዎ እየፈጠርሽ ነው። እሱን እንደርስበታለን። ነይ እንሂድ። ወዴት? ከፖይራዝ ጋር ፊት ለፊት ትገናኛላችሁ። ተነሺ። አንቺ ልጅ የሌለ ነገር አታውሪ። ለምን ፖይራዝን አየዋለሁ? ይሄውልሽ ሴማ ተመልከችኝ። እንደዚህ አይነት ነገር አርገሽ ከሆነ የእጅሽን እንደምሰጥሽ አትጠራጠሪ። እሺ እሺ፣ እንደፈለግሽ እንሂድ። ግን እወቂው፣ በንግግርሽ ልቤን ሰብረሸዋል። ሲጀመር ልባለሽ እንዴ? ነይ ፍጠኝ። ከአይሴጉል ጋር ወደ አንተ እየመጣን ነው። ተዘጋጅ። ና በል ግባ። አባዬ ሶንጎልን አዋርቻት ነበር። ከዚህ በኋላ እንደዚህ አይነት ነገር እንደማይፈጥር ቃል ገብቼላታለሁ። አንተም ይቅርታ አድርግልኝ። በነገራችን ላይ በጣም የሚያስደስት ዜና አለኝ። ልንገርህ ብዬ ነው። ምንድን ነው? ከጆሮ ቢሱ ጋር ተገናኝቼ ነበር። ቅጣቱን ሰጥቶታል እና እኔንም ይቅርታ ጠይቆኛል። አንተም ይቅርታ መጠየቅ እንደሚፈልግ ነግሮኛል፣ ግን ፈርተዋል። ኧረ እባክህ። መልስህን እየጠበቀ ነው። ምን ልበለው? ማን ይለቀዋል? ልጄን ለመግደል ሞክሯል ይሄ ውሻ። አይ ይቅርታ ብሎ በቀላሉ አያመልጥም። አባዬ ያረገውን እሱም ያውቃል። ቅጣቱን ለመቀበል ዝግጁ ነው። ከፈለክ የሚመችህ ንገረኝና ልቅጠርልህ። ሁሉንም እዚህ ንጥራቸው። ሲመጣ ትቀጠዋለህ። እሺ እንደፈለክ በል። በቃ ያልከውን አድርግ። ባባ ቶንሳል መጥቷል። እሺ በቃ አናስጠብቀው፣ አስገባው። ልሂድ አባዬ። አይ እዚህ ይሁን። ግባ። አቶ ኡንሷል እንኳን ደህና መጣ። ለምን ጉዳይ ይሆን የፈለከኝ? እንዲህ አይነት ነገር በጭራሽ አስፈላጊ አልነበረም። አይሴጉል
ሰላም፣ እንዴት አመሸ? በዚህ ሰዓት ረበሽኩ አይደለም? ይቅርታ፣ ፖይራዝ በር አልከፍት ብሎኝ ነው። ፈጣሪ ሆይ ከመጣ 1 ሰዓት አልፎታል፣ ግን ሲወጣ አላየሁትም። ቆይ እኔ ከፍትልሻለሁ፣ ጠብቂ። መጣሁ። ነይ። እሺ፣ እየጠበቅኩ ነው። ይኸውልህ ኡንሳል፣ ፖራይዝ ካራኤል የሚባል ከኔ ጋር ስራ የጀመረ ልጅ አለ። ልጁን ማግኘት አልቻለም። ይሄ ደግሞ እኔ እንዳዝን ያደርገኛል። ወደፊትም መቼም ሊያየው አይችልም። አንድ ደቂቃ ስጠኝ። መጀመሪያ እኔ ልጨርስ እና ደግሞ እነዚህን ፎቶ አንስተ እያስፈራራኸው ነው ያለኸው። ለጋዜጣ ሰጠዋለሁ ወይ ለዳኛ አሳየዋለሁ ምናምን ብለህ እያስፈራራ ነው ያለኸው። እና ማወቅ የፈለግኩት ነገር ከእኔ ጋር መታየቱን ያን ያህል መጥፎ ነው ብለህ ያሰብከው ለምን እንደሆነ ነው። አንተ የተደራጀ ወንበዴ እንደምትመራ የማያውቅ ሰው አለና ነው? የምትናገረው ነገር እየተጠነቀቅ ካፍህ እንዳመጣላት ትናገር። አባት የተከበረ ነጋዴ ነው። እሺ፣ በጣም እኔ ደግሞ እንደምታውቀው የትምህርት ሚኒስቴር ነኝ። ፖይራዝ ውስጥ እንዳለ አውቃለሁ። በሩን ክፈተው። ፖይራዝ ምንድን ነው? ምን ተፈጠረ? እቺን ሴትዮ በደንብ ተመልከታት። እቺ ሴትዮ ዛሬ ወይም ከዚህ በፊት እዚህ መታ ታውቃለች? አይ፣ አሁን ሳያት በህይወቴ መጀመሪያዬ ነው። እርግጠኛ ነህ? አዎ አይሴጉል፣ በጣም እርግጠኛ ነኝ። ሌላ ሰው እዚህ መጥቶ ነበር? አይ ማንም የመጣ የለም። ለምንድን ነው እየጠየቅሽኝ ያለሽው? ነይ በቃ እንሂድ። እሺ በቃ ተረድቼሻለሁ። አሁን ሁሉንም ነገር መቀበል ከባድ ነው፣ ግን ደግሞ አውርተናል። አልቋል። አብቅቷል። ከማን ጋር እያወራህ ነው ውዴ? እነዚህ ሴቶችና ማን ናቸው? ጓደኞቼ ናቸው። ቆይ በኋላ እነግርሻለሁ። ሂጂ ወደ ውስጥ ግቢ። መጣሁ።